ወደፊት መሸምጠጥ የሚፈልግ ማንኛውም ኃይል በትልቅ መስታወት ወደፊት ማየት ብቻውን በቂ አይደለም። ብላይንድ ስፖቱን ቼክ የሚያደርግበት ስፖኪዮ ከቨር የማያደርግበትንም መለስ ቀለስ እያለ ማየት በክሪቲካል ሞመንት ያስፈልጋል። ያን ማድረግ ካልቻለ ወደፊት መጓዝ መፍጠንም አይቻልም። ብንፈጥንም ከምናስበው ቦታ መድረስ አስቸጋሪ ይሆናል። ወደፊት ለመሸምጠጥ ወደ ኋላ አልፎ አልፎ ማየት አስፈላጊ እንደሆነ ሁሉ ዛሬን በትክክል ለመረዳት ምንድነው አሁን ያለንበት ሁኔታ፣ የቆምንበት ባህል፣ እምነት፣ እሴት፣ ተቋማት እንዴት ተፈጠሩ፣ በምንስ መንገድ አድገው ዛሬ ላይ ደረሱ የሚለውን ጉዳይ በቅጡ መመርመርና ማወቅ ይጠይቃል። ነገን ለመተንበይ የዛሬ ውሳኔዎች፣ ድርጊቶች፣ ትልሞቻችን የሚፈቱበት መንገድ ምን አይነት ነገ ሊፈጠር እንደሚችል ሙሉ በሙሉ እንኳ ባይሆን ከሞላ ጎደል ግንዛቤ እንድንይዝ ያስችላል። አብርሃም ሊንከን ስለ ወደፊት ጊዜ ሲጠየቅ the best way to predict your future is to create it ይላል። ስለ ነገ የተሟላ ነገር ለመናገር የምትችለው በምትሰራው ስራ ነው። ዛሬ በምትሰራው ስራ ነው፣ በመፍጠር ብቻ ነው። የበቃ ኢንፍራስትራክቸር ዛሬ የሰራ ሰው ከዛ የተሻለ ዘመን እንደሚመጣ ማሰብ ይችላል። ዛሬ የተኛ ሰው ነገ የከፋ ጊዜ ለልጆቹ እንደሚያወርስ ካለ ብዙ አስረጅ ሊገነዘብ ይችላል። ዛሬን ማወቅ ነገን ለመስራት ብቻ ሳይሆን ነገን በቅጡ ለመተንበይ የሚያግዝ ጉዳይ ነው ማለት ነው።